ያው በላይ ግን እንቺ ልጅን አሳልፈው ሰጥተዋታል። እንቺ ልጅ እኮ እንቺን ቃላት ብቻ አልነበረም የተናገረችው፣ ብዙ ቃላት ይሆናል የተናገረችው። ግን እንቺኛው እንደሚያስጠይቃት ስለሚያውቁ ነው ይሄን ያወጡባት እንጂ እኔ በበኩሌ አሁን ከልጅቷ ጋር ንግግር የለኝም። ነገር ግን ስታለቅስ ነው ማቃት፣ ቅመማ የሆነ ነገር ስትው ስታለቅስ ነው ማቃት፣ ሲጣሉ ስታለቅስ ነው ማቃት። እኔ ማልቀሷን ነው ማቀው። ዛሬ ምን ይመጣል ብላ ስትንቆራጠጥ ስታወራ ነው የምሰማት ማቃት። ነገር ግን እንደዛ የሆነች ልጅ ይሄንን ቃላት ስትጠቀም ለምሳሌ እኔ መጥቼ ዛሬ እኮ እንደዚህ ያደረገች እኮ ሌላ ብዬ ስናገር ናኒ ምን ተናግራ ነው እኔ ያንን ቃል የተጠቀምኩት? ገብቶሻል? እንቺ ልጅ በጥሩነቷ ነው መጀመሪያ በጥሩነቷ ነው የምናቃት። እኔ ወላሂ ነው የምልሽ በጣም ነው የምታዛዝነኝ። ስታለቅስ ድምጿ ሁሉ እንደኔ ተዘግቶ የሰማሁበት ቀን አለኝ። አልቅሳ ትንቀጠቀጣለች። አይዞሽ በርቺ፣ አንቺ ደግሞ ወይ አትምጪ ገስ ላይ ሁሉ ይሏት ነበረ፣ ወይ ከቲክቶክ ላይ ለትንሽ ጊዜ ዞር በይ ሲሏት ሁሉ ሰምቻለሁ። ነገር ግን እንቺ ልጅ ያንን ነገር ስትጠቀም ምን ተብላ ነው የተጠቀመችው ነው? አሁን ይቅርታ እሷ ማለት ይቅርታማ ካለች እዛ ጋር ያለው ነገር ሸፈነችላቸው ማለት ነው። ገብቶሻል? ትክክል። ስለዚህ ልጅቷ የይቅርታ ጉዳይ አይደለም። አሁን እኮ ልጅቷ ስትፈልግ ይቅርታ ሳትል ዝም ብላ መኖር ትችላለች። ልጆቹን ይኸውልሽ ማንም መጥቶ ተናገረ፣ ማንም ለፈለፈ ቅመሟን ከመውደድና ቡራን ከመውደድ አንድሽም ልታስቆምኛት እሺ። ዩቲዩቡም ቲክቶኩም ለሁላችንም እኩል ነው የተከፈተው፣ ግን አሳልፈው ሰጥተዋታል። ይሄ የይቅርታ ጉዳይ አይደለም። አሳልፈው ነው የሰጠዋት። እንቺ ልጅ ከዚህ በላይ አሁን የሚያስገድልም ቢሆን እኮ እንቺ ልጅ የምትታረድም ቢሆን አሳረዷት። እንዴት ነው የምታዝነው? እንዴት ነው የዋህነት ሊይዛት የሚገባው? የሞትም ፍርድ ቢሆን እኮ አስፈረዱባት ማለት ነው በአንድ ቀን ስህተት። ይሄ ወሬ ነው። እሷ ስላለች እሷ ገልብጡ ስላለች የሚገለብጣት የለም። ደደብ የሆነ ሰው ነው ሊገለብጣት የሚችለው። እሷን መሆን የሚችል ያቃተው ሰው ነው። ቅመሟን መሆን የሚችል እሷን መሆን ሲያቅተኝ እገለብጣታለሁ። በቃ እሷ ጋር መድረስ ሲያቅተኝ ነው የምገለብጣት። እሷ የደረሰችበት ደረጃ ስለማልደርስ ቅናት ስላለብኝ ነው የምሰድባት የምናገራት። ቡራንም እንደዛው እሱ የደረሰበት ደረጃ ስለማልደርስ ነው። ገብቷቸዋል? ይሄ ሌላ ጉዳይ ነው። አሁን ማስገድ የሚገደልም ቢሆን አጋልጠዋታል ልጅቷን። የምትፈራበት ኢሉንታ የሚይዝባት ሰዓት አይደለም። ከቲክቶክም ከስራዋም ከሀገሯም ሆነ ከዩቲዩብ የሚያባራት የለም። ይሄን ተናግረሻልና እና ሀይሚን እንዳታይ ብትያት አትሺ መብት የለሽም። ልጆቹ ተከተሉን አላሉም፣ ፈልገን የተከተልናቸው። ልጆቹ ኑ ተከተሉ፣ ኑ እንደዚህ በለው፣ ወዳቸዋለሁ፣ ፈርጣ ፎቶአችንን እንኳን ለጥፉ አላሉንም። ወደን ነው የለጠፍናቸው እኮ። እያንዳንዳችን በራሳችን ፎቶ መውጣት አቅቶናል እኮ። እስኪ እያንዳንድ ሾትሽ በቪዲዮ ቅረቢ ካላስ በልጣቸዋለች። ልጅቷን መሆን አንችልም። ስለዚህ አሁን ጉዳዩ ምንድነው? ይሄን ነገር ስትናገር ስሜታዊ ሆናም ሊሆን ይችላል ልጅቷ የተናገረችው፣ ተናዳም ሊሆን ይችላል። በእንደዚህ ነገር ስለማናቃት ቅመምን አንደርስታንድ ጭንቅላታችንን ማስተካከል የምንችለው እኛ እዚህ እንባላለን። ነገ ወላሂ ነው የምላችሁ 3ቱን ቁጭ ብለው 4ቱን ቁጭ ብለው ሲሳሳቁ ነው ምና እኛ ዳር ቀሪዎች ነን። እነሱ የአንድ ሀገር ልጆች ናቸው፣ ይተዋወቃሉ። መብራቴ ናት ወይ ሌላ ናት ወይ ጨረቃ ወይ ይቅማ ናት። ስለዚህ ያ ሰው ደግሞ ራሱን መጋለጥ አይችልም ማለት ነው እኮ። ይኸውልሽ ውጡና ተናገሩ ብላለች እሷ፣ ጥያቄ ሰጣለች። ይሄ የላክሽዋ ልጅ ውጪና ተናገሪ አልናገር ስትላት የዘጠነኛችንንም ቮይስ ቡራንም የተሳደበ ቅመሟንም የተሳደበ አውጥቼ ነው የምለጥፈው። ይቅርታ አድርጉልኝ። ራሴ ማዛት ደግሞ ምን አለች መሰለሽ? አሁን ወሎያ ምን አለች? እኔ የወሎ ሀሳብ በጣም ደስ ብሎኛል። እዛ ጋር ያ ግሩፕ ላይ ያላችሁ ልጆች ማሉ አለችው። የአንዳንዳችሁ ተሰበስቡና ያ ግሩፕ ላይ ማሉ። እኛ አይደለንም ቦይሱን ያወጣኑ ብላችሁ ወይ ደግሞ አላልንም ብላችሁ ማሉ አለ። ቆንጆ ሀሳብ። እኔም ይሄንን ሀሳብ ይደግፋለሁ። ገባሽ? ዘጠነኛችንም ባል አውቀን በእምነታችን ከማለን ኦኬ፣ አላህ ይጠይቀን። አላህ ይጠይቀን። ልክ ናት ሀሳቧ፣ ወልየዋ ልክ ናት ሀሳቧ። እኔም አላወጣውም ናኒም አላወጣውም ሌላም አላወጣውም የምንል ከሆነ እኛ አላደረግንም። በየእምነታችን ይማሉ። ግሩፕ ላይ ወጥተው እዚህ ላይ ገጽታቸውን ሰብስበው ግሩፕ ነን የተባሉት በሙሉ ገጽ ላይ ገብተው ይናገሩ።
ስለዚህ የከበደም ነገር ሊኖር ይችላል ነው ጥያቄያቸው። ገባሽ? ይሄ ቀላል ነገር የወጣ እስከዛሬ ድረስ የከበደ ነገር አለ። ቅመሟንም የሚሰድብ እሱንም የሚሰድብ አለ ነው። ልጆቹ ጥያቄያቸው ትክክል ነው። ጡጣና ታጋልጥ ነው እንጂ ያመጣቸዋ ልጅ ይኸውልሽ፣ ያመጣቸዋ ልጅ ግሩፕ ውስጥ አለች። አሁን ገባሽ? ይሄ ሜሴጅ ሲወጣ ከግሩፑ እንዳለ ታውቃለች። ለምሳሌ እኛ ዘጠኞኛችን ከመሀላችን ወይ ክማናት ያወጣችው ወይ መብራቴ ናት ያወጣችው። ጠይቅ እንደሚታወቅ ታውቃለች። ሚሚ ተላከላት እንጂ ሚሚ ያንን ስም የመናገር መብት የላት። ሚሚ ይሄ ነገር ተወርቷል ብዬ ለሚሚ ከላኩላት ነቢያት ናት ያለችው ማለት አትችልም። ሚሚ እዛ ጋር ያሉት ሰው ቆይ አንድ ነገር ደግሞ እዚህ ጋር ልጠይቅሽ። ነብዩት ነው ያመጣሽው ብላ አንቺ መጠየቅ መፍታታት ሚሚ፣ ምክንያቱም መነሻው የት ነው? አረቡዬ አንድ ነገር ልንገራችሁ። አረቡዬ እኔ ግሩፕ ላይ በጣም ብዙ ጊዜ ተናግረን አንድዬም ነግሬያታለሁ በውስጥ አረቡያትም አውርቼልሻለሁ ስለ ግሩፕ ነገር። እኔ ግሩፕ ይቅርታ አድርጉልኝና አላምንም። እግዚአብሔር ነው የምልሽ፣ አላምንም፣ ሰው አላምንም። ሁሉም ወዳጅ እንዳይመስላችሁ። ወዳጅ መስሎ ብዙ አይነት ሰው አለ። ሁሉም አንድ አይነት አይደለም። እኔ አሁን ወብሴ ማውራትን ይጂናኒን አላወራትም ወይ ሌላን አላወራትም። የወብሴ ማውራት የራሴ የግል ሚስጥር ሊኖረኝ ይችላል። እዛ ጋር ያወራሁት መጥቼ ግሩፕ ጋር አላወራም። ሁሉም አንድ አይደለም። እኔ ያወራሁትን ሄዶ ለናኒ ሊነግራት ይችላል ወይ ለራቢያ ሊነግራት ይችላል። እዚህ ጋር ሁላችንም ታማኝ ነን ማለት አንችልም። ባህሪያችን የሁላችንም የተለያየ ነው። ገባሽ? ስናወራ ግን እዛ ጋር ስናወራ ጥንቃቄ አድርገን ማውራት አለብን። የምንናገረው ቃላትን በጥንቃቄ ነው መሆን ያለበት። አሁን መርካቶ ይሄ ነገር ስታደርግ መቼም አይወጣብኝም ብላ አስባለች ብዬ አልልም። ለመሰለሽ የተናገረችው ቃላቱን ጥሩ አይደለም፣ የተጠቀመችው ቃላት ጥሩ አይደለም። ጥሩ ቃል ተናዳም ሊሆን ይችላል፣ በስሜታዊ ሆና ሊሆን ይችላል። ግን እንደዛ አይነት ቃላት መጠቀም የለባትም። ለብሩኬም ሆኖ እንደዛ አይነት መንካት የለባትም። ሃይሚዬም ሆና እንደዛ አይነት መንካት የለባትም። ሀሰን ከፈለገች ትርገጠው፣ አይመለከተንም እኮ ስለ ሀሰን አይመለከተንም። እኛ የሚመለከተን የልጆቻችንና ልጆቻችን ብቻ ነው። የተናገረችው ቃል ያማል። የሃይሚ እህቶችን ቢናገሩ እውነታቸው ነው። ስልሽ ተናዶ ቢናገሩም ስሜታዊ ቢሆኑ እውነት ነገር ስለሆነ ነው። ይሄ ስታወራ መቼም የሆነ ሰው ሳይነካካት እሷን ዝም ብላ በራሷ ተነስታ አታወራም። እዛ ጋር ከሷ ጋር የሚያወራ ሰው ሚሚዬ ያንን ነው ያልኩሽ እኮ። ይሄን ነገር ልጅቷ ስትናገር አሁን እኮ አረቡዬ አናት እኮ ደግሞ የሚገርምሽ ነገር ቤቴ ሲከፈት ይሄድላታል። መርካቶ አሁንም ታዳምጠናለች። የሰማችን የምንናገረው ለእያንዳንዱ ታዳምጫለሽ። ብዙ ጊዜ ትያለሽ ቤትሽ ስትከፍቹ ይመጣልኛል ትያለሽ፣ ትሰሚዋለሽ። እኛ የምንናገረው ለክፋት አይደለም። ማንነትሽን አውጪ፣ ስምሽን አጥሪ ነው የምንልሽ። እዚህ ጋር ማንንም አትፍሪ። ማንንም አያስተዳድርሽም ከእግዚአብሔር በስተቀር ከጉልበታሽ በስተቀር ማንንም አያስተዳድርሽም። እዚህ ጋር የመጣሽው እግዚአብሔር እኮ ነው። እኔ ከስራ የሚፈነቅላት የለም፣ ከቲክቶክ የሚያባራት የለም። የምትፈራው ነገር የለም። ሕፃን ልጅ አይደለችም። አዎ ሰው አትፍሪ። እሷን እንደዚህ ያጋለጧት እከሌ ጓደኛዬ ነው፣ ሚሚ ጓደኛዬ ነው፣ ጓደኛዬ ናት። የለም ታጋልጣት። ሰማን ነው አረቡዬ። አንዴ መርካቶ ትሰሚናለሽ፣ የኛ ቤት ይመጣልሻል፣ ታዳምጫለሽ። እውነት ካለሽ አንቺ እውነተኛ ከሆነሽ ሃይሚ ያነካው የምትይ ከሆነ በምን ምክንያት እንደተናገርሽ ከአንቺ ጋር ማን ተናግሮሽ ማን ነካክቶሽ እንደተናገርሽ ነይና እውነቱን አውጪ። እዛ ጋር ከአንቺ የነበሩትን አንቺን አሳልፈው እንደሰጡ አንቺም አሳልፈሽ ስጪ። ማንንም አያስተዳድርሽም። እግዚአብሔር ነው የምልሽ፣ በእግዚአብሔር ነው የምታድሪው። እግዚአብሔር ነው የሚያስተዳድርሽ፣ ሚሚ አታስተዳድርሽም። አንድ አካባቢ ልጆችን ብንሆን እኔ አይደለም ማስተዳድርሽ፣ ጉልበትሽና ፈጣሪ ነው የሚያሳድር። በእኔ ምንም ማድረግልሽ ነገር የለም። ምናልባት ሀገር ላይ ሆኖ በታመሙሽ ወይ ከታመምኩኝ ልጠይቂኝ ትችያለሽ። እዚህ ጋር ግን ስግደት ላይ አንድ አካባቢ አይደለንም። ሮጠሽ አደርሽልኝ በሩጫ አልደርስልሽም። የብሩክ የእውነት ፍቅር ካለሽ የሃይሚዬ የእውነት ፍቅር የእውነት የምትወጃቸው የምታለቅሽ የእውነት ከልብሽ ከሆነ እውነቱን አውጪ። አጋፍጣለሁ ብለሽ በጉራ አይደለም፣ ተደብቀሽ አይደለም። አንቺ ብዙ ነገር ትናገራለሽ፣ ግን ያ ነገር ሳታደርጊው በውስጥ ነው ቀሪ። ውጪና እውነቱን አውጪ። ስለማቅሽ ነው። ወጣሽ እውነቱን አውጪ። በቃ አትፍሪ። እውነቱን አጋልጪ። አንቺ ሚዲያ ላይ እንዳወጡሽ አንቺ ማውጭና ተናገሪ። ለማን ነው የምትደብቂለት? ማንን ፈርተሽ ነው?
አንቺ ከሰው ከእግዚአብሔር ሌላ ሰውን ትፈራለሽ ማለት ነው? የኛ እየተናገርሽ ነው፣ ታዳምጭናለሽ፣ የነገርሽ ነው። እኔ ደግሞ ደጋግሜ እነግርሻለሁ። በዋትስአፕ ብሎክ አድርጌሻለሁ። መርካቶ እኔ በዋትስአፕ ብሎክ አድርጌሻለሁ። መድኃኒዓለምን ትናንትና ሪከርድ ሲላክልኝ ብሎክ አድርጌሻለሁ። እና ማልቀስ አይደለም፣ ነይና እውነቱን አውጩ። በቃ ማንንም አትፍሪ። ማን ካንቺ ጋር እንደሆነ ማን ግሩፕ ላይ እንደተናገርሽው እዛ ጋር ማን እንደነበር አውጩ። እስኪ ምን እንደሚያረጉሽ እናያለን፣ ማን እንደሚናገርሽ እናያለን። ጥሪያችን ሰምተሽ እውነትም አክብረሽ አንቺ ለልጆቹ ክብር ካለሽ እውነት መጥረሽ ትናገርሽ። አለበለዚያ ደግሞ ውሸት ነው ማለት ነው። ምንም ልጆቹን ቦታም የለሽም፣ ዝም ብለሽ ነው የምታለቅሹ። ተቀባይነት የለውም ያ ነገር። ደጋግሜ እነግርሻለሁ። ማናችንም አንቀበልሽም። የባሰ ነገሩን ያቀጣጠልሽ ነው የሚሄደው። ሚዲያ ላይ እንዳትመጪ ነው የሚያደርጉሽ ልጆቹ። ከዚህ በላይ ማንም አይናገርሽም። መብትሽ ነው፣ እንደፈለሽ ማድረግ ትችያለሽ። ሰሚራ ደግሞ በዚህ አጋጣሚ በውስጥ መጣሽ እዚህ ጋር መጣ እስካልተናገረች ድረስ እንዳትናገሪ። ያንቺ ልጆች ምናምን ድረስ ሰሚራ እናገርሻለሁ፣ በግሩፕ እናገርሻለሁ። መጣሽ ስለ ልጆቼ እንዳትናገሪ። እወድሻለሁ፣ አከብርሻለሁ። አንቺም አንድ አካባቢ ልጆች ነን። ስለ ልጆቼ ብለሽ እንዳታወሪኝ። እግዚአብሔር ነው የምልሽ ሰሚራ። ከአንቺ ጋር ጥሌ መጀመሪያ ከአንቺ ጋር ነው ነግሬሻለሁ። በቃ ሰሚራ ናት ነው የሚዬ በውስጥ አይደለም። እውነት ያለው ፊት ለፊት ነው የሚናገረው። እኛ እዛ ጋር ብታወሩ አትሰማችሁ። ሰሚራም ካላ ላይ ገብታ ፋሚሊ እንዲሰማ መጣ ትናገር። ሰሚራ ወይ ማውዝ ስለኛ ምንድን ነው የምታወራው? ሰሚራ ሰሚራ መታ ይቅርታ ትጠይቅ። ሰው ሆኖ ማያጠፋ የለም ነው እያለች ያለችው። አትጥራት እሷን ሌላ መሀል ላይ አትያፈሽ ቁጭ በይ። አንቺ ላይ እንዳልጣላ ስርዓት ያዢ። ማን ቤት ነሽ አንቺ? ዝም በይ። ወይ ሚሚ የኔው ደረጋቤና ይኸውልሽ ሌላ ይሄ በይቅርታ የሚታለፍ አይደለም። ይሄ ይኸውልሽ ለምሳሌ ሌላ አሁን ቅመማ የምትሰደበት ብታገኝ ሁለተኛ አልሄድም ብዬ ይቅርታ እላለሁ። ቡራ የሚሰደብበት ቦታ ብታገኝ ይቅርታ እላለሁ። ግን ከአንደበቴ ወጥቷል ስድብ። ገብቶሻል? ስለዚህ ይሄ ይቅርታ የምትባልበት ነገር አይደለም። ይቅርታ ማለት ትልቅ ይቅርታ ማለትም መባልም ይቅርታ መቀበልም ትልቅነት ነው። ከይቅርታው በላይ ግን እንቺ ልጅን አሳልፈው ሰጥተዋታል። እንቺ ልጅ እኮ እንቺን ቃላት ብቻ አልነበረም የተናገረችው፣ ብዙ ቃላት ይሆናል የተናገረችው። ግን እንቺኛዋ እንደሚያስጠይቃት ስለሚያውቁ ነው ይሄን ያወጡባት እንጂ እኔ በበኩሌ አሁን ከልጅቷ ጋር ንግግር የለኝም። ነገር ግን ስታለቅስ ነው ማቃት። ቅመማ የሆነ ነገር ስትው ስታለቅስ ነው ማቃት። ሲጣሉ ስታለቅስ ነው ማቃት። እኔ ማልቀሷን ነው ማቀው። ዛሬ ምን ይመጣል ብላ ስትንቆራጠጥ ስታወራ ነው የምሰማት ማቃት። ነገር ግን እንደዛ የሆነች ልጅ ይሄንን ቃላት ስትጠቀም ለምሳሌ እኔ ናኒ እኔ መጥቼ ዛሬ እኮ እንደዚህ ያደረገች እኮ ሌላ ብዬ ስናገር ናኒ ምን ተናግራ ነው እኔ ያንን ቃል የተጠቀምኩት? ገብቶሻል? እንቺ ልጅ በጥሩነቷ ነው መጀመሪያ በጥሩነቷ ነው የምናውቃት። እኔ ወላሂ ነው የምልሽ በጣም ነው የምታዛዝነኝ። ስታለቅስ ድምጿ ሁሉ እንደኔ ተዘግቶ የሰማሁበት ቀን አለኝ። አልቅሳ ትንቀጠቀጣለች። አይዞሽ በርቺ፣ አንቺ ደግሞ ወይ አትምጪ ገስ ላይ ሁሉ ይሏት ነበረ። ወይ ከቲክቶክ ላይ ለትንሽ ጊዜ ዞር በይ ሲሏት ሁሉ ሰምቻለሁ። ነገር ግን እንቺ ልጅ ያንን ነገር ስትጠቀም ምን ተብላ ነው የተጠቀመችው ነው? አሁን ይቅርታ እሷ ማለት ይቅርታማ ካለች እዛ ጋር ያለው ነገር ሸፈነችላቸው ማለት ነው። ገብቶሻል? ትክክል። ስለዚህ ልጅቷ የይቅርታ ጉዳይ አይደለም። አሁን እኮ ልጅቷ ስትፈልግ ይቅርታ ሳትል ዝም ብላ መኖር ትችላለች። ልጆቹን ይኸውልሽ ማንም መጥቶ ተናገረ ማንም ለፈለፈ ቅመማን ከመውደድና ቡራን ከመውደድ አንድሽም ልታስቆምኛት እሺ። ዩቲዩቡም ቲክቶኩም ለሁላችንም እኩል ነው የተከፈተው። ግን አሳልፈው ሰጥተዋታል። ይሄ የይቅርታ ጉዳይ አይደለም። አሳልፈው ነው የሰጠዋት። እንቺ ልጅ ከዚህ በላይ አሁን የሚያስገድልም ቢሆን እኮ እንቺ ልጅ የምትታረድም ቢሆን አሳረዷት። እንዴት ነው የምታዝነው? እንዴት ነው የዋህነት ሊይዛት የሚገባው? የሞትን ፍርድ ቢሆን እኮ አስፈረዱባት ማለት ነው በአንድ ቀን ስህተት። ይሄ ወሬ ነው። እሷ ስላለች እሷ ገልብጡ ስላለች የሚገለብጣት የለም።
ደደብ የሆነ ሰው ነው ሊገለብጣት የሚችለው። እሷን መሆን የሚችል ያቃተው ሰው ነው። ቅመማ መሆን የሚችል እሷን መሆን ሲያቅተኝ እገለብጣታለሁ። በቃ እሷ ጋር መድረስ ሲያቅተኝ ነው የምገለብጣት። እሷ የደረሰችበት ደረጃ ስለማልደርስ ቅናት ስላለብኝ ነው የምሰድባት የምናገራት። ቡራንም እንደዛው እሱ የደረሰበት ደረጃ ስለማልደርስ ነው። ገብቷቸዋል። ይሄ ሌላ ጉዳይ ነው። አሁን ማስገድ የሚገደልም ቢሆን አጋልጠዋታል ልጅቷን። የምትፈራበት ኢሉንታ የሚይዝባት ሰዓት አይደለም። ከቲክቶክም ከስራዋም ከሀገሯም ሆነ ከዩቲዩብ የሚያባራት የለም። ይሄን ተናግረሻልና እና ሀይሚን እንዳታይ ብትያት አትሺ መብት የለሽም። ልጆቹ ተከተሉን አላሉም፣ ፈልገን የተከተልናቸው ልጆቹ ኑ ተከተሉ፣ ኑ እንደዚህ በለው፣ ወዳቸዋለሁ፣ ፈርጣ ፎቶአችንን እንኳን ለጥፉ አላሉንም። ወደን የለጠፍናቸው እኮ እያንዳንዳችን በራሳችን ፎቶ መውጣት አቅቶናል እኮ። እስኪ እያንዳንድ ሾትሽ በቪዲዮ ቅረቢ ካላስ በልጣቸዋለች። ልጅቷን መሆን አንችልም። ስለዚህ አሁን ጉዳዩ ምንድነው? ይሄን ነገር ስትናገር ስሜታዊ ሆናም ሊሆን ይችላል። ልጅቷ የተናገረችው ተናዳም ሊሆን ይችላል። በእንደዚህ ነገር ስለማናቃት ቅመምን አንደርስታንድ ጭንቅላታችንን ማስተካከል የምንችለው እኛ እዚህ እንባላለን። ነገ ወላሂ ነው የምላችሁ 3ቱን ቁጭ ብለው 4ቱን ቁጭ ብለው ሲሳሳቁ ነው ምና እኛ ዳር ቀሪዎች ነን። እነሱ የአንድ ሀገር ልጆች ናቸው፣ ይተዋወቃሉ በክፉም ከዚህ በፊት ታስታውሱ እንደሆነ ለምን እንደዚህ ያደረገ ፍፄ ስንል አጠገቧ አስቀምጣ እሱ ነው የሚደርስልኝ አያገባችሁ ማለች። ምን ታመጣላችሁ? የዚህ ጉዳይ አይደለም የተባለው። ይሄንን ነገር ለምን ተጠቀመችው ነው። አሁን ስለ ቅመሟን በመናገሯ ብቻ አይደለም። እንቺ ልጅ ሌላ ነገር አድርጋ ቢሆንም አሳልፈው ለሞት ሰጠዋት። የምትፈራበት ምክንያት የለም። ወይኔ ነቢያት ናኒ ጓደኛዬ ናት ትጠላኛለች፣ በቃ ወይ ገስት ላይ ማጋገባለሁ ምናምን። ይሄ በህይወት ጉዳይ ነው። ፎቶዋን ስለዘቀዘቁ ስለሰደቡ ምናምን ላይ ነካ ይችላል። ነገር ግን ሌላም ችግር ብትፈጥር እንቺ ልጅ አጋልጠው ነው የሚሰጧት። ስለ ይቅርታ አይደለም። አሁን ያን ያመጣችው ልጅ ከሷ በላይ ይሄን ተናግራ ይሆናል። አሁን ቅድም ናንዬ እንዳለችው የወላዋ ልጅ ልክ ናት። ሁሉም ገስ ላይ ቁጭ ብለው ወላሂ እኔ አይደለም ያሳለፍኩት ወላሂ ትታዘብ ያለሽም። አሁን የተላከላት ልጅ ለምሳሌ ለሚሚ እኔ ከላኩላት ወጥቼ ወላሂ ያላደረጉም ብል ራሷ ሚሚ ታጋልጠኛለች። እንዴት ነው ወላሂ ብለሽ የምትይው? አንቺ አይደለሽ እንዴ ላክሽልኝ? ማስረጃ ታወጣለች። አሁን ግን ሚሚ ምንም የመናገርም ምንም የማለት መብት የላትም። ለምን? ልጅቷ ስለተነካች የልጅቷ ኦዲየንስ ስለሆንኩ ተልኮላታል ሚሚ። ነገር ግን አሁን የወሏ ያለችው ልክ ነው። ሁሏም ገስ ላይ መጣ እኔ አላልኩም ወላሂ። አላህ ይጠይቃታል። ክርስቲያንም ብትሆን በምታምነው እግዚአብሔርን ብላ ትምላለች። ያቺ የተላከላት ልጅ ትታዘባለች። አሃ እንደዚህ እርስ በራሳችሁ በመሐላ ሸፈናችሁ እንደሱም አካላችሁ ከሌናት የነገረችኝ ይላል፣ ይጋለጣል። አሁን የወሎ ሐሳብ ምርጥ ነው። ግን መጥቼ ይቅርታ አሁን ደግሞ ማስተነከካችሁ ነገር ይሄ አለፈ አይደል? ገብተን ከላይ እንያቸው አትዩ እንግዲህ ማለት አልችልም። የሀይሚ ጋር ሄዳችሁ የቡራ ጋር ሄዳችሁ የሁለቱም ጋር ሄዳችሁ ገብታችሁ አስተያየት አትስጡ። ካልተናገራችሁ አፋችሁን ይበላችኋል እንዴ? ሲል እሱ የተዘቀዘቀበት ሂዳችሁ አሁን ለምሳሌ ቡራ ተዘግዝቆ እንደው አላይ ስራሽን ይስጥሽ እንኳን ብላችሁ ኮመንት አትስጡ። በቃ እናንተን አይወክልም። ሂዳችሁ ኮመንት ትሰጣላችሁ። ቅመማ የተዘቀዘቀችበት ቦታ ቡራ የተዘቀዘቀበት ቦታ ኮመንት ትሰጣላችሁ። የእናንተ የልጆቹን ፕሮፋይል ይዛችሁ ማለት ትዘግዝቃት። ሃይሚን ዘግዝቀሻት ራስሽን ነው የምታዋርጂው እንጂ ቅመማ ጋር መድረስ አትችይም። አንቺ 5 እና 6 ዓመት ሽንት ቤት እያጠብን 5 እና 6 ዓመት ያልተለወጥነው እንቺ ህፃን ልጅ በ2 ዓመት ተለውጣ በልጣናለች። ከሷ መማር እንጂ የምንችለው በሷ መቀናት አንችልም። ስለዚህ ራሷን ነው ማጋለጥ ያለባት። እንዳጋለጧት ታጋልጣችሁ። ይሄ ነው በቃ እንጂ ይቅርታ ስላለች አይደለም። ይቅርታ ብትል ምንም ጥቅም የለውም። የሚቀርባት ገስት ነው እንጂ የልጆቹን ቪዲዮ የልጆቹን ቲክቶክ ላይ ሲመጡ ሊቭ ላይ ሲመጡ ዩቲዩብ ላይ ሲመጡ ወንድ ሆነች ተከለክላታለች። መከልከላት ለምን? ስልኩ የራሷ ነው እና ይቅርታ ስለተባለ አይደለም። ባዶ ሜዳ ላይ ከምናወራ በቃ ልጅቷን አምጧትና በቃ ልጆቹ ናንዬ እኔ ውድ ልንገራችሁ፣ እኔ የሆነ ነገር በተፈጠረ ሰዓት ለምንድን ነው የኛ ቤትና የኔ ልጆች የሚነኩ ነው ያሳቢ? ምን ያድርገን ነው? ምን ስለምታደርጉ ነው የሚሚ ልጆች የሚሚ ቤት ተብሎ የሚጠራ?
ምን እናድርግኛ? ለምንድን ነው የኛ ቤት ስም የሚጠራው? ተሳደቡ ነው ወይ ምንድነው? እኔ ያልገባኝ። እኔ አልዞርም አላይም አልሰማም እኮ ግን እቤቴም ሆኜ ይመጣልኛል። ለምንድን ነው ሚሚዬ ልጅቷ በተናገረችው የሚሚ ቤት ልጅ ናት ተብሎ ነው የመጣው? የሚሚ ልጅ ካወጣች እኮ 1 አመት ሆነ። በእርግጥ አንድ ሀገር ልጆች ነን፣ አካባቢ ልጆች ነን። እሺ ነቡ እኔ ልንገራት ሚሚዬ እኔ ልንገራት ለነቡ እሺ ጠዋት ወሎዮ ቤት ተከፍቶ ኦብሴ ሄደች። ኦብሴ ሄዳ መርካቶ እኛ ቤት ሲከፈት ትመጫለሽ አለችው። ኦብሴ ማለት ነው። እሺ እመጣለሁ አለች። ከዛ ደግሞ ለኦብሴ ማዛ ጥያቄው ጠየቀች። ትላንትና የመርካቶ ቦይስ ወጥቶ መርካቶ ሃይሚዬን እንደዛ ስትል እናንተ ቤት ለምን አላወራችሁም ነው የተባለው። ለምን አላወራችሁም? እሺ ቆይ ልጨርሳ። ለምን አላወራችሁም አለች። ከዛ ደግሞ ኦብሴ እኔ አልነበርኩም፣ እኔ አልሰማውም፣ ግን አሁን በሰማው ጊዜ ትመጫለሽ፣ እጠይቃለሁ፣ ጥያቄውን ትመልሻለሽ አለች ኦብሴ ማለት ነው። ከዛ እሺ ብለው ደግሞ ሌሎቹ አለ ዱንያ ጠፊ አለችና ኦብሴ ብለ ጠይቃ ኦብሴ መርካቶን እናንተ ቤት ስታመጧት እንቅጩን ጠይቋት። መደባበስ ምናምን ማለባበስ አያስፈልግም። ስለዚህ እኛ የምንጠይቀውን ጥያቄ እናንተም ጠይቁ አለችው ዱንያ ጠፊ። ልክ ናት። እሺ አለችው ኦብሴ። እሺ ብላ ተቀበለች። ከዛም በኋላ ቀጥለው ደግሞ ሌሎቹ ለኦብሴ አልተጠየቀም። ይሄ ጨረቃ ስትሄድ ደግሞ ጨረቃ ኦብሴ ከወጣች በኋላ ደግሞ ምን ይላሉ? ሚሚ ቤት የሃይሚዬ እህቶች ሲሄዱ ብሎክ እንደረጋለን። ምን አጥፍተን ነው እያሉት እያወሩ ከዛ ደግሞ መጥፎ ነገር የሰራችሁት ብሎክ ትደረጋላችሁ፣ ጥሩ ነገር የሰራችሁት ብሎክ አትደረጉም ተብሎ መልስ ተሰጣ ማለት ነው። ገስ ላይ የሷን ፕሮፋይል አድርገው ገስ ላይ የገቡ ልጆች አሉ አይደል እንዴ? አዎ መልስ ይሄ ነው እንጂ እኛ ቤት ስሚ ሚሚ እኛ ቤት እኮ በመጥፎ የጠራ የለም። ብሎክ ለምን እንደረጋለን ነው። ስለዚህ ደግሞ ብሎክ የምትደረጉት መጥፎ ነገር ቤታችሁን አይተን ነው። መጥፎ ነገር ስታረጉ ወይ በብሩኬ ማለት ነው የሆነ ነገር ታች ላይ የሆነ ኮመንት ስጽፉ ነው ብሎክ የምትደረጉት ተብሎ መልስ ተሰጥቷል። አልቋል ይሄ ነገር። እኛ ቤት በመጥፎ አይደለም የተጠራው። መልስ ተሰጥቶላታል። አሁን ብዙ ጊዜ ረቡ እየነግራቸዋለሁ። ሰው ቤት ማልሄደው ይሄ ጥያቄ ስለሚቀርብልኝ ያስጣላኛል። ሰው ቤት መሄድ አልፈልግም። ባለፈ ብዙ ልጆች እኛ ቤት ብሎክ ተደርጎ ነበር። ጥሩ ልጆች እኛ ሳናቅ የምንፈልጋቸው ልጆች ብዙ ልጆች ብሎክ ተደርጎ ነበር። እኛ ራሳችን ተነጋግረንበት እነዛ ልጆች ረውዬ አለሽ ከአንድ ልጅ በስተቀር ሁሉንም ብሎክ ፈተና። ያቺ ልጅ ደግሞ ማንፈታት ሃይሚዬን በጣም ስለምትጠላት ታውቁታላችሁ። ይሄ ከለብያ አልናገራችሁ። ሃይሚ ስለምትጠላት የብሩኬ አፍቃሪ ስለሆነች እሷ ልጅ መቼም አትፈታም፣ አልፈታትም። ያኔ ቤት አንድ ልጅ ብቻ ናትኛ ብሎክ ያላነሳለላት ማለት ነው። እንዳለ ብሎክ አልፈታም። እዛኔ ብሎክ ብዙ ወደሪትነት ያነበራቸው ልጆች እኛን የምንፈልጋቸው ልጆች አብዛኛው ልጆች የኛ ቤት ጥሩ የሆኑ ኮሜንትን በምንም የሚገቡ ልጆች ብሎክ ተደርጎ ነበር። ግን እኛ ውስጥ ገብተን ካጣራን በኋላ የምንፈልጋቸው ልጆች ብዙ ስለነበሩ አለ ጥፋታቸውን ብሎክ ስለተደረጉ አንስተናል። አሁን የሃይሚዬ ፎቶ የሚያረጉታል። የሃይሚዬ ኦሪጂናል እህቶቹ አይደሉም። አስመስሎ ለፎሎ ልቃሚ የሚያደርጉት ፎሎዋቸው 100 ወይ 200 ያላቸው የሃይሚ ፕሮፋይል አርጎ እዚህ ጋር መጥቶ ብሩኬም ይሰድዋሉ። እነዛ ልጆች ደግሞ ብሎክ እናደርጋቸዋለን። እንደዛም ሆኖ ደግሞ የብሩክዬ ኦሪጂናል እህቶቹ የሚሉት ሳይሆኑ አስመሳዮቹ አሉ። የብሩኬ ፎቶ ያደርጉ እዚህ ጋር ይመጡና ሃይሚን አትወዷትም ወይ ብሩኬን አትወዱትም ብሎ የሚሳደቡትን ቤታቸው ያያሉ። ሞዴሬትነት ያላቸው ልጆች ብሎክ ያደርጋሉ። እነሱ ደግሞ እንደዛ አይነቶቹ መቼም አንፈታቸውም። አሁን የምናረጋቸው ልጆች ማለት ነው። በፊት የነበሩ ፈተናል። አሁን የምናረጋቸው ልጆች መቼም አንፈታም። አይተን ነው ብሎክ ልጆቹ ሞዴሬትነት ያላቸው ዝም ብሎ አይደለም ብሎክ የሚያደርጉት። አስተናገር ሰምቻታለሁ። ሌላም ነገር አለ። ይሄ ብቻ አይደለም፣ ሌላ ነገር አለ። ታውጣው ነው ልጅ ልክ ናቸው እኮ እነሱ። አሁን ጥያቄያቸው ልክ ነው። እዚህ ቤት መምጣትና መጠየቃቸው ስለሚያውቋት ነው።
ነቦ እንደዚህ አላለችም ልጅቷ ማለት ነው። የምላሳችሁና የጆሮአችሁ ስላወሩ ምክንያቱም ምን አለች መሰለሽ እናንተ የኔ ትንሽ የኔ ቦይስ የወጣችሁ ቦይስ ነው የሰማችሁ። ቦይሴን ያወጣች ልጅ ግን ከዚህ በላይም ልታወራት ይችላለች። አታቁሚ እናንተ ያያችሁት የኔን ቦይስ ነውና ገባሽ አይደለ? እሷ አወርታለች አላለችም። እሷም ከዚህ በላይ ልታወራት ትችላለችና እኔ ልጅቷ መታ እኔ ነኝ ቦይሱን ያወጣሁት ብላ ትናገር አለችው። እቺ ማናት መልካቶ ማለት ነው እንጂ ልጅቷ አወርታለች አላለችም። ልጅ እሷ እኔ ግሩፕ ላይ ነው ያለቀኩት። ስሚያ እኔ ግሩፕ ላይ ነው የለቀኩት። ከግሩፑ ያወጣ ሰው አላቅም። ስለዚህ እኔን ቦይስ ያወጣችው ልጅ